ከእነሱ አሪፍ ፓርት ነው ይዤ ወጣሁት። ቁመታቸው ብቻ የረሳሁት አቦወለድ ራሱ እንዳሁኑ አቦወደድ ሳይመጣ ማለት ነው። በነገራችን ላይ የኔ ልደት ላይም አቦወለድ አለ የለም። እዚህ ጋር ደግሞ በጣም ትልቅ ሚስጥር ነው። በፊት ባሌ ተደባዳቢ ነው። ምን አስበሽ ነው እንደዚህ ብሽ የተነሳሽው? ሰላም ጤና ይስጥልኝ ውድ የጆይፉል ፋሚሊ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? ተመልሰናል። እንዴት ናችሁ ቤተሰቦቻችን? ሰላም ነው ወይ? መቼስ ቆይታችሁ ጥሩ እንደሚሆን አንጠራጠርም። ዛሬ ለየት ያለ በአይነቱ ነው የምላችሁ ፈታ ዘና የሚያደርግ እንግዲህ እዚህ ጋር እንዲህ ነገር አሳያችኋለሁ። በጣም ፈን የሆነ ፕሮግራም ነው ይዘንላችሁ የመጣ ነው። ሀሳቡ ምንድነው? እኔ ከውዷ ላይ መርጬ አስቂኝ ብዙ ፎቶዎችን እንትን ብያለሁ አውጥቻለሁ። እሷም ደግሞ ከኔ ላይ እንደዛው አውጥታለች። ያስቃል ያዝናናል ብላ ያሰበችውን ፎቶዎች የድሮ ፎቶ። ስለዚህ ምንጠያየቅ ነው የሚሆነው። ከላይ ስክሪኑ ላይ እያንዳንዳችንን ፎቶ የምናሳየውን ፒን የምናደርግላችሁ ይሆናል። እናንተን ማንን ይመስላል ከኛ ጋር ምን የሚያመሳስል ነገር ነበራችሁ የሚሉን ነገር ሜቢ በታሪክ ወደኋላ መለስ ያደርጋችኋል ብለን ተስፋ እናደርጋለን። ያው በዛውም እንዝናናለን የድሮ ፎቶዎችን እያየን ማለት ነው። በደንብ እንተዋወቃለን፣ ፈን እናደርጋለን። እኔ ገና እስካሳያችሁ ቸኩያለሁ። ስለዚህ አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲጀምሩ ነው ጥሪያችንን የምናስተላልፈው። በቅድሚያ እንግዲህ አብዛኞቻችሁ ወይም ቪዲዮ የምትመለከቱ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አይደለም። ያ ደግሞ እኛን ነገም ከነገ ወዲያም በተሻለ ቪዲዮዎች እንድንመጣ ይረዳናል እና በትንሹ ልታግዙ የምትችሉ ነገር ምንድነው? ለቻናሉ ሰብስክራይብ ቤተሰብ በመሆን ነው። እንወዳችኋለን። ቀጥታ ወደ ቪዲዮ ሌዲስ ፈርስት ነው። መቼስ ከማን ፎቶ ይጀምራል? ሶ ጋይስ 3 ዓመትሽ ላይ ይመስለኛል ትልቅ ሆነሽ ነው ብቻሽን አይመስልም? 3 ዓመት ግን አንተ እንደዚህ አይነት ፎቶ ሲጀመር ማውጣት የለብህም። ይሄማ እንዳታሳይ ጋይስ፣ እንዴ በጣም ማሳያችሁ ማለት ነው። እንግዲህ ሱሪ ማለት ተሳለች እኔ በጣም ወፍራም ነኝ። ብቻሽን ነው እንዴ? አንቺ ምግቡን ምንድን ነው 7 ወር 3 ዓመት ነው። አንቺ እውነትም 7 ወር ይላል። 7 ወር ነው። እኔ ከድሮ ፎቶዎች በጣም ደስ የሚሉኝ ነገሮች ምንድን ናቸው? እዚህ ታሪክ ምናምን አለ። አሁን ውዴ መሸወድ አልችልም። እኔ መሸወድ አልችልም። 900 ምናምን ይዘዋለን። ፎቶአችን ላይ አባታችን ይጽፋል ከኋላ እና እድሜያችን ምናምን የ7 ወር ጋይስ። እኔ እኮ 3 ዓመቴን ነው የማክለው እኮ በ3 ዓመት ብቻሽን ነው የምትሄዱና አንቺ ይዙኝ ምናምን በጣም ነበር የሚደክማቸው ምናምን እንደሚሉ ተነግሮኛል። ሞዛ አይታችሁ ከሆነ እጇ ላይ አስረውላታል። ማን ይበላሻል ምናምን አስረውላታልና እችን የመሰለች አንቺ ራሱ ምግቡን በልተሽዋል። እንደዚህ አይነት ፎቶ ታውጣለሽ? እሺ ብቻ በጣም ነው ያሳቀኝ እና ልጆቼ ምናምን ማማ አሁን ትስተኛል። ማማ እንደዚህ ነች፣ አሁን ወፍር ያለች ነች፣ ደግሞ ጥብቅ ያለች ነች። እኔ ግን በጣም ወፍራም ነበር። አንቺ ይለያል ሲያወሩ። አሁን ኦኬ አንቺ ጋር ማን ነው ያለው? ይሄን አይተነዋል። ምቻዬ ነው። እስቲ አንቺ ጋር ያለውን እስቲ ያሳየኝ። ይሄን ይመስላል የሱሪ ፎቶ። ምን ያክል ቆንጂዬ እንደሆንኩ ይኸው እንግዲህ አይታችኋል አይደለ? አይኔ ነው የሚበልጠው በልጅነት በውፍረት የሚበልጠው ጆኒ ነው። ፈጥ በጭኛል ችግር የለውም። ፈጥ የቁንጅና መለኪያ አይደለም እኮ ጆኒ እና ማማ በጣም ይመስላል። ጆሬ ራሱ አይታችኋል? እግዚአብሔር እሱ እንኳን ባንተ ነው የወጡት። ኮፒ ፔስት ጆሬ ቅንድባቸው ራሱ አይመስል? በጣም ይመስላል። ቅንድባቸው ራሱ ነው እውነት ይመስላል። እውነት ምንድን ነው ሽጉጥ ይዘውብኝ ነው እንዴ? እንደዚህ ነው ጆሮ ቆራጭ ምናምን እያሉኝ ነው የሚሆነው። እሺ ወደ ቀጣይ ቪዲዮ ወደ ቀጣይ ፎቶአችን እንሂድ። እስቲ አንቺ ሂጂ እስቲ። አሁን ደግሞ አንቺ ቅደም። እሺ እኔ የመረጥኩት ቪዲዮ ከእናትና ከአባት ከወንድሙ ጋር አሁንም ያው ታቅፎ ነው ያለው። እኔ ታዘልኩት ነኝ። ልደት እያከበሩ የብራዘር ልደት 5 ዓመቱ ነው። 5 ዓመት እያከበርን ነው እና እንደምታዩት ነው እንግዲህ ፋዘርን ማዘር ምን እነሱ ነው ቁጭ ነው መስሎ ከእነሱ አሪፍ ፓርት ነው ይዤ ወጣሁት። ቁመታቸው ብቻ የረሳሁት እና ይሄን ይመስላል። እኔ ደግሞ ያዝኩት ምንድነው የሚለው ግን አንድ ዓመት የፋሲካ ልደት መልካም ልደት ይላል። የገና ቀን ነው።
የፋሲካ ነበር። ጽዱ ስላልወጣን አልተነሳም። ጽዱ ፊኛው ምናምን አለ እና በቃ አንቺ በሞቀት ዲኮሩ ራሱ አለቀ። ምንድን ነው ጠላ ምናምን የዛን ጊዜ ጠላ ምናምን ቀማምሳ ነው መሰለኝ ዲኮር እያደረው ነው እና ፋሲ ዲኮር በጣም ለምን ይቅርብኝ በለው። ይሄ አሁን ቀጣይ ማሳያችሁ ፋሲ ጆሮ ትላለች። ጆሮ የማን ጆሮ እንደሆነ ላሳያችሁ። ስንተኛ ዓመት ላይ ነው? 2 ዓመቴ መሰለኝ እና 1 ዓመቴ ነው። 1 ዓመቴ ነው። ይኸው እዚህ ጋር የለበስኩት ልብስ ነው የለበስኩት። በእውነት ጥርስሽ ምናምን ትልቅ ሰው ነሽ። ጥርሷ ራሱ ነው እኔ ጋይስ ሬዲ ናችሁ? በጣም ሬዲ ናችሁ? 1 ዓመቴ ነው። ጆሮ ብቻ ቼክ አድርጉልኝ። ይኸው እዛ ጋር ፒን ይደረግላቸው። ጆሮ ብቻ ቼክ አድርጉልኝ። ጠፍቶ ነው። ልጆቹ በሱሬ ነው የወጡት። በእኔ አይደለም። የኔ ጠፍቷል። አይደለም የእሷ ጆሮ ይሁት እንግዲህ ጆሮ ይሄ ጆሮ ከዚህ ጆሮ በምንድን ነው የሚያንሰው? በምንም አያንስ። እንዴ አሁን እንትን ነው እንደያዘው እንዴ ሰውነት ይዞ አሰርቶ አሁን ፀጉር እንዴ እያደረገች እሷ 1 ዓመቴ ደግሞ ኮፍያዋ ምናምን ዘንጣለች። ታውቂያለሽ እቺ ጫማ ሁላችንም ነው ያደረግነው። አዎ በጣም ነበረ ምን ዘንጣው በጣም ነበረ። አታውም እንዴ ቀሚሴ ራሱ በጣም ነው የሚያምረው። እግዚአብሔር ቀጣይ ወይኔ ከይስላት 2ኛ ዓመቱ ዘንጦ ነው ሁሉ ጊዜ እንዲህ እያልኩኝ ያለሁት እና ከላይ ነው እንዲህ የሚያነሱኝ በድሮን ነው መሰለኝ። እንደዚህ ነው ሁሉ የሚነሳ ግን ቶክሲዶ አለ አይደለ? እንዴት ነው ዝንጥ ብያለሁ። ዘንጣህ አቦወለድ ራሱ አለ። እንዳሁኑ አቦወደድ ሳይመጣ ማለት ነው። በነገራችን ላይ የኔ ልደት ላይም አቦወለድ አለ። የለም አቦወለድ የለም። ግን ያየው አቦወለድ ነው ያለው። ብቻ ግን በሻማው ነው የሚታወቀው። ባይዘው 2 ዓመቱ ነበር እና ምንድን እንዲህ ነው እንደሚያነሱ ሁሉም ፎቶ ላይ እንደዚህ ነው። ኩሩ ነኝ ጅንኑ ታስሚ ያጠጥረ ዋዋ ነው ያለ። ቀጣይ ፎቶ በጣም ነው የሚያስቀው። እኔ ጋ ያለው እዚህ ጋር ደግሞ ቀጣይ ማሳያችሁ በጣም የእሱ አይደል የወንድሟ ነው ብል ይቀለኛል። አንተ ግን ተደባዳቢ ምናምን ነበርሽ እንዴ? በጣም ተደባዳቢ ምናምን ነው የምትመስለው። በቃ እስቲ ይሄማ የሴት ፎቶ ነው ለማለት ይከብዳል። ጋይስ ሬዲ ናችሁ? እኔ በጣም እንዳደናገጥ ጆኒ በልጅነቱ ነው ይሄ እኔ የወንድ ልጅ ፎቶ ነው። እኔ ፀጉሬ ምናምን በጣም እቆረጥ። ያንቺ ነው ግን? አዎ የኔ ነው። 2 ዓመቴ ነው። አበባ ይዟልሽ ደግሞ አበባ 2 ዓመት ነው የሚለው እኮ ትልቅ ነሽ እኮ። ምንድን ነው ትልቅ ነኝ። አቋሟ ከባድ ነው ምግብ ላይ ማለት ነው። እኔ በ2 ዓመቴ አይታችኋል። እኔ በ2 ዓመቴ እሷ በ2 ዓመቷ አይታችኋል። ካሜራውን እያየች እንዴ አታንሳኝ ምናምን እያለች ጆኒን አልመስልም። ባባል መጣሽ በጣም ነው ጆኒ የሚመስለው። ኧረ ጆሮሽ ነው የሚመስለው። አይ ፊቴ ጆሮዋ ባይዘው ወይ ፊቷ እንዲህ ከጀርባ እየመጣ ነው እንጂ ጆሮን ከኔ ባሰ ነበር። እኔ ጋር ያለው ፎቶ ደግሞ አሁን ተመርቆ ተኝቶ የሚነሳ ሰው አይታችሁ ታውቃለች? ተመርቆ እንደዚህ ነው ብሎ ነው በቃ ሪላክስ ነው። በቃ ፍሌክስ እያደረግን ነው። ማንንም አንሰማም። በቃኛ በጣም ነው የሚያስቀው ይሄ ፎቶ። የምን ምን ጋውን ራሱ አጣው ኮስተር ብያለሁ እኮ ታዲያ ደግሞ እዛ ፕሮግራም ምናምን ሳቀርብ ነበርና ታዲያ አታውልቀው ጋውን እዛ ሽልማት መቀበሉ ምን ነበር አድርገው ነው አይተኛው። መቼስ እስቲ እናወራለን ጋይስ። እንግዲህ እኔ የፊዚካል ለውጥ ፊቴ ባይሆን ኮስተር ያለ ነው ላይ እንዳያችሁት። በጣም ነው የሚያስቅ። የፋሲን ግን አሳያችኋለሁ። በስንት ዓመት ሲሆን ትምህርት ቤት የገባሽው ግን? ምን ነው በ10 ዓመት ሲሆን የገባሽው? ትልቅ ነው የሚመስለው በእውነት። ባይ ዘ ዌይ የክላሴ ከጀርባ የሚቀመጡት ምናምን አሉ አይደለ? አቋሟን ማለት ነው ጋይስ። አቋሟን ይሄ አይደለም፣ ይሄ ተመርቄ አይደለም። በነገራችን ሰው ተመርቆ ጎረቤት ዝም በል በዚህ እድሜዋ አለበስኩ ብዬ የተነሳሁት ፎቶ ነው ይሄ። የተመረኩ የኔ ልጅ እኮ ምንም አላውቅም እኮ አንድ ፍሬ ልጅ የእሷን እዩት ጋይስ። አበባ ምንድን ነው ሁሌ ታቅፈሽ ነው? አበባ ሻጭ ነሽ እንደ አንቺ
እንዲዛ ነው በቃ እንደ ድሮዎች። አበባ አለ። አሁን ስታልፊ እንዲህ ምናምን የምትይረዛሉ። ይሄን ተመርቄ አይደለም አሁንም እያስጣልኳት ነው። ባይዘው ብዙ ፎቶዎች ላይ አበባ ምናምን ይዛ ነው እና የምትፈልገው። ሴት አይደለ እንዴ? ሴት እኮ አበባ ይዛል። እሺ ትቼዋለሁ እኔ እና ትቼዋለሁ። እዚህ ጋር ደግሞ ትልቅ ጎረምሳ ነበርሽ። በጣም የሚያስቁ ፎቶዎች አሉ። ምንድን ነው እዚህ ጋርም ተመርቃት? አንቺ ተመርቃት ምንድን ነው? ተመርቆ ኳስ ይዟል። ኳሱ እንዳያስኩበት ነው መሰለኝ። አበባ የለም ቢያንተ ያ አይደለም። ምን አለ መሰለሽ በፊት ጊዜ ኳስ ያንቺ ከሆነ እንደፈለግ ቲሙ ያንቺ ነው እንዳለ አይደለም። እነሱን አንቺ ነሽ ኳስ የምትባለው። ነው ያዝከው፣ አበባ የለህም ነበር። ወንድ ልጅ አይደለም ኮፍተር ምን አይ ኳስ ይዘህ እኛ እኮ በዚህ እድሜ እኮ እዚች ጋር ቁርጥ ያለችው ሮላንዶ ታውቁታላችሁ አይደለ? የብራዚሉ እሱን ምናምን የምንቆረጥበት እድሜ ላይ እኮ ነው በቃ። እና ኳሱን አቅፎ ምናምን ነው እንደምታዩት ያለው ማለት ነው። እሺ የኔስ ኳስ አቅፌ ነው። የእሷ ላሳያችሁ። ይህ ስንት ዓመትሽ ላይ ነው ግን? ሬዲ ናችሁ ጋይስ? ሬዲ ናችሁ? ይሄ ቲፒካል ፊቷ የፋሲል ፊት ወጥቶበታል እዚህ ጋር። እግዚአብሔር ጥርስ ምናምን ፀጉርሽ አድጓል እዚህ ጋር። ተመስገን ነው። ሳይክል ነው እንግዲህ በዚህ እድሜ የአባቴ ሳይክል ነው። ፋዘር ነው አዎ ልጅ ነበር። አይ እኔማ እንደ እነዳለሁ ግን አንቺ የዛን ጊዜ ጀምሮ ነው ድድሽ ጥቁር መሆን የጀመረው ማለት ነው። አይ ከድሮም እኔ ከወድቀሽ ምናምን ይመስለኝ ነበር። ከቤቱ ነው። እኔ ከወድቀሽ ምናምን ይመስለኝ ነበር እኮ። እና እዚህ ጋር ደግሞ በጣም ትልቅ ሚስጥር ናወጣ ነው። በፊት ባሌ ተደባዳቢ ነው ምናምን እንደዚህ ይባላል። የብረት ምናምን ነው ለካ። ባይ ዘ ዌይ ልጅነቴን በቴኳንዶ ነው ያሳለፍኩት። ትማር ነበር? ምን አይቀበል አይቴፍ ኢንተርናሽናል ቴኳንዶ ነበር መማረው። የትምህርት ቤቱ ፖስተር ላይ ምናምን ነበር ሁላ ስፕሊት እየሰራውላ አለ እና በጣም አይኮኒክ ነበር። የተለያየ ውድድር ላይ ብዙዎች አይታችሁኛል። ወወክማ የሆነ ስቴዲየም ክፍለ ከተማውን ወክለን ምናምን እንሄድ ነበርና በጣም የማይረሳ ልጅ ነበር። በዚሁ አጋጣሚ ሶሪ በዛ እድሜ ለቀጠቀጥኳችሁ ምናምን ካላችሁ ፓፑሎ ምናምን በጣም ይቅርታ ማለት ፈልጋለሁ። እሺ ግን አስታውሽኝ አንቺ መስማ ተመልሰናል። እንግዲህ እንዳያችሁት እጅግ በጣም አስቂኝ የልጅነት ጊዜ ነበር ያሳለፍነው። ግን በጣም ሳይሻል አይቀርም መሰለኝ። ለምን እንደሆነ እንጃ። አብዛኞቻቸው የድሮ ነገር ይናፍቃሉና በጣም ጥሩ ነበር። ያስቃሉ፣ ያዝናናሉ። ፎቶአችን እንዳለን ነው መለስ ያደርጋሉ። በዛ ሰዓት የነበርሽ ጉርብትናሽ የነበረው ጓደኛ፣ የሰፈር ልጅ በቃ ያሉ ነገሮች መለስ ያደርጋሉና አሁን ላይ ያን ነገር ሁሉ የሉም። አሁን አዳልቱናል። እንግዲህ ቀጣይ ያዝኩት ፎቶ ደግሞ በጣም የሚያስቅ ነው። ድምፃዊ ነው የሆነችው። ድምፃዊ ደግሞ የሚገርማችሁ ነገር ማታ ነው። እዩት። አይደለ ይሄ እርግጠኛ ነኝ እኔ ቤት ዘመድ መጥቶ ተቀብላ ነው ማሚ አንሺኝ ምናምን ብላለች። በኔ ቤት እኮ ዘንጬ ነው እናንተ አይኖቻ ያዩ ብርሃን የላቸው ልጅነቴ ነው። ደግሞ እየሳቅሽ ነው እንጂ ብልጭ ሲልብሽ ነው ብልጭ ሲላለ በነጸሩ ላይ። ኧረ ተው እዛ ታወራ ሱሪ ያንተው ማለት ነው አለ እኔ በነጸር ይዤ ለይ ብልጭ ሲላለ ደግሞ እንዲህ ሰፍቶሻል እኮ። እቤት ካሜራ ነበርና የአባታችን ዝም ብለን ነበር ምንነሳ። መቼ የማይረሳ ነው። እንደው አርቲስቱን ስም አልጠቅስም እንጂ ተቀራርበሻል። አይ ችግር የለውም። አቤት ገዲ ደግሞ ቀጣይ ፎቶ አዝማሪ ነህ ዘፋኝ ነህ? ፐርፎርማንስ ላይ በላ አቤት ያረከራ 3ኛ ክፍል ምናምን ነው የገና ፕሮግራም ላይ ኖኤል ፈረንሳይኛ ነው እና ምን እያደረክ ነበር? እየዘፈንኩ ነበር መሰለኝ ነው። ታስታውሰዋል? እየተናገርኩ ነበር። ግጥሙ ታስታውሰዋል? ደግሞ አይኑ ራሱ እንደዚህ አድርጎ ነው በቃ በጣም ፓሽኔት ሆኜ ነው ባይዘው ስዘፍን ምናምን በልጅነቴ ፓጃኔቱ ሶምቤ ደንባቡ ምናምን ነገር የሚባል ነገር ይመስለኛል። እና እንግዲህ የነበራችሁ ታስታውሳላችሁ? አታስታውሱም? እኔ ስላልኩት ነው ያስታወስኩት። ግን ኖኤል የሚለው ከላይ ያያችሁት አሁን ገና ማለት ነው። የማይረሳ ልጅነት ነው። ኤቢንፎ ትምህርት ቤት የነበራችሁ ታስታውሳላችሁ? ገና እናከብራለን እና የገና ዝግጅት ላይ ነበርኩ።
በፈረንሳይኛ ትንሽ ካሉት ፐርፎርማንሳቸው ከፍ ካለ ፍሬንች ኮመንት ታፒያ በቃ ወይ ቱ ፓፓ ተግባብተናል ትላለህ። እና ከዛ አሪፍ ነበር፣ በጣም የማይረሳ ነው። 3 ክፍል ምናምን ይመስለኛል ሞስት ላይክሊ የለውም መሰለኝ እኛ ጋር አንተ ጋር የኔ አባት። አሁን ደግሞ ቀጣይ ደግሞ አሁንም መፈንዳቱ እንደቀጠለ ነው። እነ ፋሲ ቤት ፋሲ በ9 ዓመትሽ ነው የተረዳሽው። እንግዲህ የእንግዳ መነጽር አድርጋ ነበር። አሁን ደግሞ የራሴ አሁን ደግሞ ተገዛላት አልቀሳ እነዚህ ፎቶ ሳይ በጣም ነው የሚያስጠላኝ። ስፈነዳ ነው ታውቃለህ። ኧረ እንዴ ምናምን ብላለች እኮ ደግሞ አነሳሲም ነው። አንተ ግን ምን አይነት ሰው ነህ? እንደዚህ አይነት ፎቶ መርጠህ ታሳያለህ? አሁን ጆሮሽ እዚህ ጋር እየተመለሰ የመጣው መነጽሩ ነው መሰለኝ እየመለሰው ገና ከልጅነቱ ነው እና ስራ ያበዛችበት ደግሞ እንዲይዘሽ ወልኩ እንዲታየኝ ቼክራውት ያልሽ እና ካሜራውን ፎቶ ቤት ይዛ ሂዳ ምናምን ነው። እኔ እንደዛ እንነሳለን። ፎቶ ቤት ሂዳ ምናምን በቁም ነገር ልብስ ምናምን የሚለዋወጥ ፎቶ ቤት ሂዳ ምናምን ነው። በጣም ነው የሚያስቀው። አንተ ቀጥ ያለው ደግሞ በስመ አብ መች ይነሳል ሰው። ያንተ አለ ያንተ ፎቶች በነገራችን ላይ ብዙዎቹ በቃ ኖርማል ናቸው፣ ብዙ የማያስቁም። ይሄ እንደዚህ ዘግባ ወንድ ልጅ እንዴት እንደዚህ ይነሳል? ኳስ እንግዲህ ታውቃላችሁ፣ ወጣትነቴን በኳስ የጨረስኩ ኳስ አለ ግን ስፖንሰር የሚያደርጋቸው ነው እንጂ ዞር የተነሳው እስኪሉ ነበር እኮ። ግን ያን እንግዲህ የቤሲን መርፌ የሚያመጣ ጠፍቶ ነው ይላሉ ይባላል። እንግዲህ ሰፈር ውስጥ የሚያውቁኝ ስኪሌን የሚያውቁ ሰው ታለንት ነበር። እቺን ልብስ ግን እንዴት ነው አብዛኞቻችን ይኖራቸዋል መቼስ። እቺ የሚኪ ማውስ ቲሸርት በጣም ፌመስ ነበረች እና ማዘር ነበረች ላይ ፎቶ ብታደሰው የሲስተር አንገት የለ አንገት ዩር ናት ኒድድ አታስፈልጊ ብሎ መሰለኝ ሴንተሩን የነበርኩ ገባ ያስቃል። ጫማዎቼ ምናምን ሳያቸው ራሱ ያስቁኛል። እግዚአብሔርን ኦማይ ጋድ አይቻልም። አነሳስ ደግሞ እንጂ ወገብን አግብቼ ምናምን ነው ይመስለኛል። ሲስተር ደስ የሚለው ፊቷ አይታይም። ግን ቀጣይ ደግሞ እኔ ነው አሁንም ፋሲ ፍንዳታነቷን አላቋረጠችም። ለምን አቋረጣለሁ? ኢየሱስ ይቀጥላል። በኢየሱስ በጣም ነበር ያፈላሽው። ይሄን በኋላ ነው ማሳያችሁ፣ ሌላ ላሳያችሁ። እዚህ ጋር ደግሞ 9ኛ ዓመት ልደት በዓሏን ስታከብር ነው። ይሁን ሁሉ ዳቦ ቆሾ በጣም ደስ የሚል እየወጋችሁ ነው። አያያዟ የቢላ አያያዟ ብቻ እንዲህ ነው፣ ሰው እንዲህ ነው የሚይዘው። እዚህ ጋር ነው የጀመረው። ቀደም ብላ የተቀላቀለች ዋጓ እንዲገር ውጋት የቀጠረው ስጋት ነው። አስቴት ምናምን ምንድን ነው ይለኛል። አስታውሰዋለሁ። አስቴት ምንድን ነው እዚህ አሁን እዚህ ስንት ሰው ልደቱ እንደሚያከብር ወደ 3 ሰው ምናምን ነው። ዳቦ ላይ እና ኬክ ላይ ምናምን እኔ ብቻ አይደለም የሚያከብረው። ሻማው ይነሳና እህቴ ታከብራለች። 5 ዓመት ይዞ ከጀርባ ያለ እኮ በጣም ብዙ ሰው ነው። እንደዚህ አያቴ ቤት ነው እና የልጅ ልጆች በብዛት ግን እርግጠኛ ፋሲ ብቻ ነች እንዲህ ምናምን የያዘችው ቢለውን እሷ ብቻ ነች። በአንድ ዳቦ እና በሻማው ነው በቃ የሚቀያየረው። ብቻ ወደ 4 ሰው ምናምን ልደቱን ያከብራል። እዛ ላይ በተራ ጠብቀን ፎቶ ነው እነሳለን። ትልቁ አንቺ ነው ግን መሰለኝ 9 ቁጥር ብቻ ነው የበሳው። እኔ መሰለኝ እዚህ ጋር እስካሁን ካያችሁት ውስጥ የትኛው ተመሳሰል? አብዛኞቻችን እንግዲህ አስተዳደጋችን ተመሳሳይ ነው አይደለም? ብዙ ጊዜ የነበሩት ብስኩቶች፣ የሚጠጡ ነገሮች፣ ልደት አከባበር ምናምን ኬክ ምናምን አሁን ነው የመጣውና ያሉት ነገሮች ብዙ ጊዜ ተመሳሳይ ነበሩ። እስቲ እናንተም የታዘባችሁትን ነገር እኛ ጋርም አለ ተመሳሳይ ነው ያላችሁትን ነገር ትውስታም የቀሰቀሰባችሁ ፎቶዎች ምናምኖች ካሉ ኮሜንት ላይ ጻፍ አድርጉልን። ወደ መጨረሻው ከመሄዳችን በፊት ግን ፎቶ አለ እንግዲህ ይሄ በቃ ፈታ እያልኩኝ ያው እናት እንጂ ምንም የሚያስቅ ነገር የለውም።
እንግዲህ እኛ በዚህ ድቤ ነው ቦሌ ምናምን መሄድ የጀመረው በዚህ ድቤ ነው ፍላይት ምናምን ማለት ነው። አየር መንገድ ምናምን ተብሎ ተጽፎበታል እዚህ ጀርባ ላይ መንገድ ተርሚናል ላይ ሆነን የተነሳ ነው ይላል። እንግዲህ ኬፓሳ ይዣለሁ። ኬፓሳ ያለች ኮምፕሊት ነች። እኔ ራሱ ነበር ይዘንጣ ልብሱ ገራሚ ነው የምር። በዛ ጊዜ እንደዚህ አይነት ልብስ በጣም ያበደ ሞክረናል። ከዛ እድሜ ጀምሮ ነው የሞከርነው፣ ግን ጊዜ ያሰበልን ቀን አለን። እንግዲህ ኮፍዬን አድርጌ ምናምን በቃ ወቅቱ ቅዝቃዜ ልስኖ ምናምን እንደሚኖር ገብቼ ነው መሰለኝ ተከልክዬ ስመለስ ነው ምናምን አላችሁ። ግን ጀስት ይሄን ለመጎብኘት እንሄድ ነበር ስራዬ ብለን ሳትከለክሉ በፊት አየር መንገዶች እና በጣም የማይረሳ እንትን ነበር። የተርሚናሉ ምናምን እየፈራህ ምናምን ነው የምትወጣው አብረህ ምናምን አትፍራ ነው የተባልክ እሺ ምናምን ብለን ከዛ ደግሞ እንደገና አታውቅም አንተ በደረጃ ያን ያክል እንትን ነበርኩ። ከልጅነቴ ነቃ ያልኩ ልጅ ነኝ። ትራመጂ ነበራችሁ? የሚራመድ እኮ አይጠፋማ። አይ ከተራመድክ ከበፊት ጀምሮ ነቃ ያልኩ ልጅ ነኝ ለማለት ፈልጌ ነው። ግን በጣም ዋን ኦፍ በጣም የማይረሱ ትዝታዎች ቦሌ አየር መንገድ እቺ ተርሚናል ሆነች። ከላይ ደግሞ እንደወጣችሁ ደግሞ አለች የሆነች ሳምፕል አውሮፕላን ትንሽ በጣም የማይረሳ በሰንሰለት የታሰረች ነበረች እና እሷ ጋር ምናምን እንዲህ ምናምን ብለን ሳለመቀየድ የሄድን ያክል ነው የምንስለው። ኢማጂን በጣም ደስ ብሎ ምናምን ነው። ከዛ መልስ ምናምን በርገር ትጋበዛለህ። በቃ ወደ ቤት ትገባለህ። ተዝናንተሃል። አለቀ። አንበሳ ምናምን ሌላ ጊዜ እና ይሄን ይመስላል። ወደ መጨረሻ ከመሄዳችን በፊት ምን አስበሽ ነው እንደዚህ ብለሽ የተነሳሽው? እኮ ዘንጫለሁ። እስኪ አለባበሴን ይወስድ ስሪ የማየሪያንን ዘፈን ሰምተሽ ምናምን ነው? በቃ ፀጉሬ ምናምን በጎን ነው። ማንንም ነበር ማንሰማው። ይሄ በቃ ሪል የፋሲካ ፊቷ ተመልሷል። ፍዳታነትና ሹል ጫማ ምናምን ያረግሽው የሚያምር ጫማ ነው። በነገራችን ላይ ትዝ ይለኛል። ይሄ ሁሉንም የለበስኩትን አባቴ ነበር ልደቴ ሆኖ ወስዶኝ ገዝቶ ምናምን የሰጠኝ። አንዴ ማለት ምርጥ ፍንዳታ እያለሽ ነው እና ይዞ የሚጨብጠው ምናምን በጣም ነበር እንዴ። በቃ አሳያቸው። ጥፍርሽን ግን አታሳድጊም ነበር? አይ እኔ አሁን ማለት ቀለበትም አልነበረሽ እንዳሁኑ ፍንዳቶች እዛ አልመጣምሽ። ሬዲ ናችሁ ጋይስ? እንግዲህ ከለር አለ። በስመ አብ ወንበር ላይ እናንተ እዩት እስኪ በእናታችሁ። ግን ይሄ ፎቶ ያነሳኸኝ ላግኙን የሚያስቅልሽን እንኳን አውርጃት። ግፈኛ ነው በእውነት። ግር መስቀል የጀመረባት ማለት ነው። ሶፋ ላይ እንዲህ ምናምን የምትይው ለዛ ነው ማለት ነው። ትንጫማሽ ነው እባክሽ። እና ቢያንስ እንደዚህ አድርጊ ብሎኝ ይሆናል እኮ በቃ ግፈኛ ነገር። ሀት ሴክሲ ነህ፣ ሀት ሴክሲ ነህ። ሳይድዌይስ ነው ደግሞ ወደ ጎን ነው የምታየው። እና በጣም ቼኪን አነሳ። ድገም አለች። ድገም። አሁንስ ፀጉርሽ ምናምን እንደው ሰራ ነበር በደንብ። እዚህ ጋር መልክሽ መጥቷል። መልኬ አይቀየርም በነገራችን ላይ ሁሉም ፎቶ ላይ በጣም ይመሳሰላል። እና ግን እነሳ ነበር። እኔ ብቻ ነኝ ማለት እንደዚህ ማለት ነሳው። እኔ እንደዚህ እንት የለኝም ፎቶ ብዙ ጊዜ። እኔ ያለኝ በጣም ፎቶ አለኝ። ልብስ ብዙ ይዘን እንሄድና ፎቶ ቤት እየቀያየረ ምናምን በእነሱ ነው እንግዲህ አትርፈው ምን ብለው መኪና አይሱዙ ምንም እየገዙ ራሳቸው የለወጡት። እዛን ጊዜ ፎቶ አንሾች ካብድ ይሸበራል። እንግዲህ ልብስ ተሸክመ መጠን ነው እየቀያየር የምንነሳው። ሶ ጋይስ እንዳያችሁት ነውና እስቲ ሁላችሁ መቼስ የሆነ ነገር ቀስቅሰንባችኋል ብለን እናስባለን እና የማይረሳ የሚያስቅ ፎቶ የልጅነት ካላችሁ ካልደበራችሁ እኛም ፈታ እንድንል ማለት ስለምንፈልግ እስቲ ኮሜንት ላይ ችግር የለም ኮሜንት ላይ አስቀምጡልን። እኛ የምንሳቅ እናስታውስ። የረሳነው ነገሮች ካሉን እስቲ ያኛው ይታል በጋራው ነን ደግሞ የተነሳ ነው። አንድ የመጨረሻ ግን አለን። በጋራ ብዙ ፎቶ ይኖረናል። አይ በጋራው ነን እኔና ውዷ ፍቅረኛሞች እያለን ከጀመርን በኋላ ቆይ አትሰያችሁ። በጣም የመጀመሪያ ፎቶአችን ነው። የመጀመሪያ ወጣ ብለን አይደለ ካደግንበት ምናምን ተባበስንበት አካባቢ ወጣ ብለን ቤተ ክርስቲያን ገዳም ጉዞ ሄደን ነበርና እዛ የተነሳ ነው። በሁለት ስንት ነው የለውም እንደማለት አስተውሻለሽ? ብቻ ከመጋባታችን ከአንድ ዓመት በፊት ከሁለት ዓመት ምናምን 3 ዓመት በፊት 2-3 ዓመት በፊት ነው ከመጋባታችን እና በቃ ሳስበው ልጅነታችን ትዝ ይለኛል። አሁንም ልጅ ነኝ
ነን አይደል? አንቺ እኔ ነኝ። ኧረ እኔ ነኝ። አይታችኋል ፎቶዬን እና ከመቼ ጀምሮ ከድሮም ትልቅ ወጣ ወጣ ማለት ልጀምር አይታችኋል። በጣም ላሳያችሁ የዚህ ጊዜ የነበረችው ፋሲካ በጣም እዩት እስኪ በእናታችሁ ቀጭን ናት። አይታችኋል እንዴ? የት ነው ሄዳችሁ ታውቃላችሁ? ሸንኮራ ዮሐንስ አይደለ? ለሳማ ሰንበት ጉዞ ሄደን በዛው እኩለ ጾም ወይም ደግሞ ደብረ ዘይት ነበር። እኩለ ጾም ወይም ደብረ ዘይት ነበር። እንግዲህ የሁዳዴ ጾም ላይ አጋማሽ ማለት ነው። ህማማት እንትን ሳማ ሰንበት ሳማ ሰንበት ነው የሚከበረው ብዙ ጊዜ። ሳማ ሰንበት ሌሎች ቦታዎች ላይ ይከበራል፣ ግን በድምቀት ይከበራል ሳማ ሰንበት ላይ እና እዛ ንግስ ጉዞ ሄደን ነው እና የመጀመሪያ የማይረሳ የመጀመሪያ እንትናችን ነው። ኦልሞስት ሂደን አድረን ብለን የተመለስንበት እና ሳማ ሰንበት ከመድረሳችሁ በፊት ሸንኮራ ዮሐንስ የምታውቁ ካላችሁ እዛ አለና እሱን ጎራ ብለን ወደዛ የምንሄደው የማይረሳ ጊዜ ነበር። በቃ በጣም ትልቅ ግብአቱ ሆኗል ብዬ አስባለሁ። እንግዲህ እዛ መሄዳችን አሁን ትዳራችን ላይ በቃ ብዙ ነገር ነበር። እዛ ጸበል ስቀዳ ትዝ ይልሻል። ያን ነገር በጣም ወርጄ ምናምን በጣም የማይረሳ ጊዜ ነበረ። አሪፍ ጊዜ ነበር ያሳለፍ። እግዚአብሔር ይመስገን። እንግዲህ እንደዚህ ታሪክ ሲሆን በጣም ደስ ይላል። እስቲ እናንተን ሀሳባችሁን አስተያየታችሁን ጻፍ አድርጉልን። እስቲ ይቀጥል ወይስ አይቀጥል? አሁን ደግሞ ከጓደኝነት ጀምሮ ደግሞ ሌላ አዲስ ታሪክ አለ አይደል? አንድ ላይ በጋራ ከሆነን ጀምሮ ደግሞ ብዙ አይነት ፎቶዎች አሉን የሚያስቁ ምን የሚሉ እኔ አሳያችኋለሁ። ችግር የለም። እናንተ ብቻ ይመቻችሁ። 4000 ላይክ እና ከዛ በላይ ከሆነ አሳያለሁ። ስለዚህ ይህን ይመስል ነበር። እንወዳችኋለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰላም ሁኑ።